ይሄን እየነኩ እንዲህ ሲያረጉ ያዩ ሰዎች አሉ። ሄዳን አልጠየቅናቸው ምን እያረጋችሁ ነው ለምንድስ ነው ይሄንን ያረጋችሁት ብለን። ነገር ግን ያ ሰውዬ ሰዎች ላይ ፈጥሮት የሄደው ቢድዓ ካለ ያንን ሰዎች በዚያ በቢድዓ ላይ እንዳይሄዱና እንዳይሸወዱ ወደ ጥፋት መንገድ እንዳይሄዱ ያንን ማስጠንቀቅ ከዚያ ከስራ ይሄ ስድብ አይደለም፣ ማንቋሸሽም አይደለም። ስለምደበድበ ነው ውጭ ትደበድበኛለች። አሁን በቅርቡ ይኸው ፈንግታኛለች። ስለዚህ ስለምደበድበ ነው ውጭ ያደርካለሁ። አዎ ስለምደበድበኝ እንደገና የሰው መኪና ስኮርት ነው የሚይዘው። ቆይ አንዴ እንዳተሳለፉት አንዴ 2 ደቂቃ ብቻ አስጡኝና ከተሳለፉታላችሁ አንዴ 2 ደቂቃ ብቻ ማለት ነው። يا جماعه ان شاء الله السلام عليكم ورحمه الله وبركاته እንደምን አላችሁ የተከበራችሁ የአኑን የቁም ነገር ቤተሰቦች ان شاء الله እንደተለመደው አሪፍ ቪዲዮዎች አሉ። ከዛ በፊት ግን ማስተላለፋላችሁ መልእክት አለ። ዋካችሁ እንዳተሳለፉት ምንድነው እንዳተሳለፉት ለምዳከብ ካላችሁኝ እንግዲህ ሰሞኑን ከዩቲዩብ ቲም ጋር ማለት ነው አውርቼ ነበረ። ለምንድነው የዩቲዩብ ቻናሌ ቪዲዮዎች የማይታዩት ለምንድነው ሪኮመንዴሽን የማታረጉልኝ ምናምን ብዬ ጠይቄ ነበረ። ግን ዩቲዩብ ቻናል የመለሰልኝ መልስ እጅግ በጣም የሚያሳዝን የዩቲዩብ ቲም ማለት ነው የመለሰልኝ መልስ በጣም ያሳዝናል ሐቂቃ ማለት ነው። ምንድነው ያሉኝ? ያው ተመልካቾችህ ቪዲዮዎችን አብዛኛው ሰው እያሳለፈ ነው የሚያየው። ሁለተኛ ነገር ደግሞ ተመልካቾች ጀምሮ አጨርሶ በቃ ይወጣል የሚል ነገር ነው የነገረኝ ማለት ነው። እነዚህ ነገሮች ደግሞ ቻናል እንደሚጎዳ ነው የነገሩኝ ማለት ነው። ይሄ ነገር እንደሚጎዳ አውቃለሁኝ ግን ይሄን ያህል እንደዚህ ቻናሌን ትጎዱታላችሁ ብዬ አስቤ አላቅም ሐቂቃ ማለት ነው። አብዛኛው ሰው እንደነገረኝ ከሆነ የቪዲዮውን እያሳለፈ ነው የሚያየው ነገር ነው የተነገረኝ። ከዛም በኋላ ደግሞ አንድ 5 ልጆች አሉ እንደዚህ ማወራቸው በውስጥ በኩል ጠየኳቸው። አብዛኛው ልጆችም እያሳለፉ እንደሚያዩት ከስራ ጋር ምናምን ነገር ነገሩኝ ማለት ነው። ስለዚህ ከዚህ በኋላ ምን ታረጉልኛላችሁ ማለት ነው? አላህ ብላችሁ ይሄን ቻናል የምታዩ ሰዎች ማለት ነው ቪዲዮ የምታሳልፉ ሰዎች ማለት ነው ሐቂቃ ከምሬ ነው የምነግራችሁ። ይሄንን ቪዲዮ የኔ ቪዲዮ ሲመጣላችሁ አትክፈቱት። ምክንያቱም ቻናሌን እየገደላችሁት ነው። ዩቲዩብ ቻናል በጣም እየሞተ ነው የኔ ዩቲዩብ ቻናል ማለት ነው። ምንም ሰዎች ጋር እየተዳረሰ አይደለም። የሆነበት ዋነኛ ምክንያት ደግሞ ምንድነው? እናንተ ተመልካቾች ማለት ነው እያያችሁ ያሳለፋችሁ የምታዩት ነገርና ጀምራችሁ የማትጨርሱ ልጆች ማለት ነው። በዚህ ምክንያት ዩቲዩብ ቻናሌ ከጊዜ ወደ ጊዜ እየሞተ ነው። ስለዚህ እባካችሁ አማና ነው እንደው ሐቂቃ አትግቡ። በቃ አትግቡ። ማታዩ ከሆነ የምታሳልፉ ከሆነ አትግቡ ማለት ነው። አትግቡ። ይገባኛል አንዳንዶቻችሁ ለምን እንደምታሳልፉ ይገባኛል። ይሄ ማክሲ ይሰለቻል፣ ይሄ ፊት ይሰለቻል ምንድነው ይልጅ ያላችሁ ዋና ፖይንቶች ታሳልፉቻላችሁ። ሌላኛው ደግሞ በየጊዜው ምንጨቀጨቃችሁ የእርዳታ ጥሪ ያለ ያን ነገር ሊሆን ይችላል እንድታሳልፉ የሚያደርጋችሁ ማለት ነው። ይገባኛል ግን ከዚህ ሁላ ማለት ነው የኔ ቻናልም ከሚሞት ሐቂቃ ማትገቡ ቻናሌ እመርጣለሁኝ። ለዛሬ ፈቅጄላችኋለሁ። ለዛሬ አሁን ጀምራችሁታል። እንደጀመራችሁት አቋርጣችሁ መውጣት ትችላላችሁ። ግን ከዚህ በኋላ ይሄንን ቪዲዮ የኔ ቻናል ከፍታችሁ የማትጨርሱ ሰዎች እባካችሁ ቻናሌን አትግደሉት፣ አትክፈቱት። በቃ ሲመጣላችሁ አትክፈቱት። የማትጨርሱ ከሆነ የማታዩ ከሆነ አትክፈቱ እባካችሁ። ያሉትንም 100 ተመልካቾችን በቃ በስርዓት ይጨርሱ ማለት ነው። ይመልከቱ። እነሱን ታሳጡኛላችሁ ማለት ነው። እናንተ በምታሳልፉ ሰዓት ላይ አይታችሁ በማጨርሱ ሰዓት ላይ ማለት ነው ዝም ብለ ከፍታችሁ ላይክ ያደርጋችሁ የምትወጡ ከሆነ አንዱ ያለችኝ እንደዛው እንደው ያለችኝ እገባለሁ ምን እንደምትል ማለት ነው ላይክ አድርጌ እወጣለሁ ያለችኝ። ስለዚህ ይሄ ነገር ደግሞ እኔ ቻናል እየጎዳው ስለሆነ በቃ አትክፈቱት ነው ለምላችሁ የምችለው። ሌላኛው ኢንሻአላህ እንግዲህ ይኸው ልመነው ይቀጥላል። አላህ ካለ በዚህ ቻናል ላይ ይሄ ወር በደንብ በዚህ ጋር እንቀጥልና ያው ቃልም ስለገባሁኝ ቀጣይ ወር ደግሞ ማለት ነው ሙሉ ለሙሉ ከቪዲዮ ጠፍቼላችሁ ማለት ነው ቪዲዮ ብቻ አለቃለሁኝ። ያ ነገር ጥሩ ከሆነ ማለት ነው እኔ ከዚህ በኋላ በቪዲዮ አልመጣም ማለት ነው። ይሄን ወር ግን ኢንሻአላህ እጨርሳለሁኝ እንደምንም እጨርሰዋለሁ። ያው ቃል ስለገባሁኝ ለራሴ ማለት ነው በየቀኑ አንድ ቪዲዮ እሰራለሁኝ። ምናልባት በሁለተኛው ቻናሌ ላይ አሁን ጀምሬዋለሁ። ያው እኔ የሌለውበት ቪዲዮ እየለቀኩ ነው። ምናልባት ጥሩ እይታ ምናምን ካላቸው እነዛ ቪዲዮዎች ማለት ነው ከዚህ በኋላ ከዚህ ወር በኋላ እኔ በቪዲዮ አልመጣም። ምናልባት አንዳንዴ ሀሳቢ ነገር ከገጠመ ልመጣ እችላለሁኝ። ምናልባት ነው አሁን የምላችሁ። ከዚህ ወዲህ ብዙ ሰው ይሰለቻል ብዬ አምናለሁ። እናንተን አልፈርድም። እንዴት አፈነ ድምጽ ምናምን መስማት እንደዚህ ማክስ በቃ ይሰለቻል አውቃለሁኝ። እኔ አልፈርድም በእናንተ። ስለዚህ ኢንሻአላህ ቀጣይ ወር የዛኛው ቻናሌን
እንትን አይቼ መነቃቃት ምናምን ካለው ማለት ነው ከዚህ በኋላ በቪዲዮ የምመጣ አይሆንም ማለት ነው። እቺን ወር ግን በቪዲዮ ጨርሳለሁኝ። እስከዛም ይህን መድረሳ ኢንሻአላህ እንጨርሰዋለን። ይህ መድረሳ እንደምታውቁት በከማል ቤተሰቦች ዛድ ሚዲያ ቤተሰቦች የጀመረ አሁን ደግሞ በአኑና በዛድ ቤተሰቦች እንዲሁም በሁሉ ጀማዓ ለመጨረሻ የተጀመረ መድረሳ ነው። እንደምታዩት በዚህም በኩል የምታዩቸው ድንጋዮች ማለት ነው በኔና በወንድም ከማል ቤተሰቦች በአንዳንድ ሰው ብቻ የወረዱ ድንጋዮች ናቸው። ኦልሬዲ ስራው ተጀምሯል። አሁን ቀጥታ ወደ ስራ ተገብተናል። ወደ 140 ምናምን ሺህ ብር ደግሞ አንድ ሰው ልኳል። ይህ ሰው ከየትም ወዴትም አናቅም፣ አላህ ይቀበለው። አንድ ሰው ብቻ ነው ይህንን ብር የላከው። አላህ ይቀበላችሁ፣ አላህ መልካም ስራችሁ ይደላችሁ። በዚህ ብርም ኢንሻአላህ ለነገው ለአኺራ ቤታችሁ ስንቀት የምትይዙበት የማይቋረጥ ሁል ጊዜ ማለት ነው ሰደቃቱል ጃሪያ የሚሆን ሰደቃ ያርግላችሁ ብለናል። አላህ ይቀበላችሁ። ወደ ዛሬ ቪዲዮአችን እንገባለን። እናንተም ግን መሳተፍ ከፈለጋችሁ በዚህ ከፊት ለፊት የምታዩት አካውንት መጠቀም ትችላላችሁ። በጣም ይቅርታ ጨቀጨኳችሁ። ወደ ዛሬ ቪዲዮ እንገባለን። አብራችሁን ቆዩ። ታላቁ የረመዳን ወር 4 ወር ብቻ ነው የቀረው። የጊዜው ፍጥነት እጅግ በጣም አስፈሪ ነው። አላህ ሱብሓነሁ ወተዓላ ረመዳኑንም አላህ ያደርሰን፣ እድሜያችንንም ይባርክልን፣ እንዲሁም ደግሞ ኻቲማችንንም አላህ ያሳምርልን። እስቲ ስለ ጊዜው መሮጥ ስለ ፍጥነት ምን ተሰማችሁ? ረመዳን 4 ወር ነው የቀረው ሲባልስ ምንድን ነው የተሰማችሁ? እስቲ ሀሳባችሁን ኮመንት ላይ አስቀምጡልኝ። የጊዜው መሮጥ ግን እጅግ በጣም ነው የሚያስፈራው። አላህ ሱብሓነሁ ወተዓላ መጨረሻችንን ያሳምርልን። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው በጣም ጊዜው እየሮጠ እንግዲህ ትናንትና የረመዳን ያሳለፍነው የዓመት ረመዳን እንደ ትናንትናው ቀን ነው የምናስታውሰው። እጅግ በጣም የሚገርም ጊዜ ፍጥነት አለ። ግን የሚገርመው 4 ወር ሲባል ደንገጥ አላላችሁ? ደንገጥ ያስደጋል። ለማንኛውም አላህ ሱብሓነሁ ወተዓላ በሰላም ያድርሰን። ታላቁ ረመዳን እንግዲህ ሊገባ 4 ወር ነው የቀረው። የመጀመሪያው ሙስሊም ተወዳዳሪ ስለሆንኩ ነው ይህንን ጥያቄ ያነሳችሁብኝ ሲል ነበር የመለሰው ለአሜሪካ ኒውዮርክ ከተማነት የሚወዳደረው ዞራን መውዳዊ። ጥያቄው ደግሞ እንደምትመለከቱት ከሱ ባላንጣ በሆነው ከሪፐብሊካን ለዙ ለከንቲባነት የሚወዳደር ሰው ነበረ ዞራንን ለማስጣል ይህንን ጥያቄ ያነሳው። አንተ ከንቲባ የምትሆን ከሆነ አሁን ላይ ብዙ ሰዎች እየፈሩ ይገኛሉ። ልጆቼ፣ ቤተሰቤና እንደዚሁም ደግሞ የአይሁድ ህዝቦች በዚህ ኒውዮርክ ከተማ የሚኖሩ ሰዎች አንተ ከንቲባ የምትሆን ከሆነ ስጋታቸውን፣ ፍርሃታቸውን እየገለጹ ነው። ምክንያቱም አንተ አንቲሴሚያዊ ነህ ወይም ደግሞ የጁዊሽ ፒፕልን ትጠላለህ ሲለው ማለት ነው ዞራን መውዳዊ ይህንን መልስ ነበር የመለሰው። እኔም አንድ ሪከርድ አታገኙብኝም ጅሃድ ደግፋለሁ ስል ወይም ደግሞ በኒውዮርክ ከተማ ላይ የእስልምናን እንትን አስፋፋለሁ ስል አንድ ቀንም ሰምታችሁ አታውቁም። ነገር ግን እናንተ እስራኤልን ትጠላለህ የምትሉኝ ማለት ነው እኔ የመጀመሪያው ሙስሊም ለከንቲባነት እጩ የሆንኩ ስለሆንኩ ነው ለእስልምና ባላችሁ ጥላቻ እንጂ ሌላ አይደለም ሲል ነበር የመለሰው። በዚህ ሰዓት ማለት ነው የእሱ ደጋፊዎች በጩኸት ነበር ያጥለቀለቁት። እንግዲህ ዞራን መውዳዊ ማለት ለመጀመሪያ ጊዜ ሙስሊም ሆኖ ሙስሊም ብቻም ሳይሆን ሌላ ከአሜሪካ ውጭ ተወልዶ ከህንዳዊ ቤተሰብ ተገኝቶ ማለት ነው አሁን ላይ ለኒውዮርክ ከተማ ከንቲባነት እየተወዳደረ ለመመረጥ ጫፍ የደረሰ ሰው ነው። አሁን ላይ ይህ እኔ ሙስሊም ስለሆንኩ ነው የሚለው መልሱ ብዙዎች እየተቀባበሉበት ይገኛሉ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ማሻአላህ ምርጥ ዜና ነው። አላህ ደግሞ የድሉን ዜና ያሰማን። ሐቂቃ ብዙዎች እንግዲህ እስልምናን የሚጠሉበት ምክንያታቸው ብትጠይቋቸው በቂና አምርቂ እንዲሁም እውነተኛ መልስ ሳያገኙለትም ማለት ነው ከመሬት ተነሳና በታሪክ ብቻ በሚነገራቸው ትርክቶች ማለት ነው እስልምና እንደዚህ ነው አሸባሪ ነገር ምንድነው አሸባሪ ያሉበት ምክንያት ስትይ የለም በመጽሐፋችን ማለት ነው ሰው እንግደሉ ረዱ ምናምን ቢሆን ኖሮ አሸባሪ ቢሆን ኖርማል ችግር የለው። ግን በመጽሐፋችን የለ ነገር በሐዲሳችን ባስተምሯችን የሌለ ነገር ላይ እንደዚህ ያክል ማለት ነው በፕሮፓጋንዳ ብቻ እስልምናን ዓለም ላይ እንዲህን ያህል አስፈሪና ተፈሪ ለምን እንዳደረጉት ግራ ይገባኛል። ሐቅ ስትይዝ እንደዚህ ነው። ከብዙ ቦታ ፈተና ይበዛባል። ሰውየው በህይወት አለ። በአሁን ሰዓትም ሳውዲ ውስጥ ነው የሚገኘው። ማህበራዊ ሚዲያ ላይ ብዙዎቻችንን እያነጋገረ ያለውና የኢትዮጵያውያንን ቀልብ የሳበ አንድ ሰው ታሪክ ይፋ ሆኗል። በሳውዲ አረቢያ የሚኖር አንድ ግለሰብ የቀድሞውን የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊን ክብሩ መለስን በሚያስደንቅ ሁኔታ ይመስላል። ይህ ግለሰብ ሙሉ በሙሉ አቶ መለስን ቢመስልም እሱ ግን የሳውዲ አረቢያ ዜግነት ያለው ዜጋ ነው። የሳውዲው ሰውዬ መለስ ዜናዊ መምሰሉን በርካታ ኢትዮጵያውያን ተመልክተው እሱ ነው እስኪሉ ድረስ መመሳሰሉ አስገራሚ ሆኗል። ከሁሉም በላይ ደግሞ ይህ ሰውዬ ራሱ አቶ መለስን መምሰሉን ያውቃል። ዜናው ይበልጥ ትኩረት እንዲያገኝ ያደረገው ደግሞ በሳውዲ የሚኖሩ ኢትዮጵያውያን ሴቶች የማዳም ቅመሞች መለስ እያሉ እንደሚጠሩትና የዚህ ሰውዬ ምስል ሲያዩ የድሮ መሪያችን ይመስላል እያሉ እንደሚገልጹ መገለጹ ሱብሃንአላህ እጅግ በጣም ፍጹም መመሳሰል ነው እንግዲህ የምናይባቸው። ይህን ቪዲዮ ብዙ ሰው ሲያይ አላመነም። እንደው ኤአይ ነው ሲባል ነበረ።
ልጅቷ ግን ይህን ቪዲዮ ያነሳሁት እኔ ነኝ ኤአይ ያለን ብላ ወላሂ እያለች እያሳየችን ትገኛለች። ሰላም አለይኩም ጀማ፣ እንዴት ናችሁ? ሰላም ናችሁ? አለ አልሐምዱሊላህ። ይሄ ቪዲዮ ኤአይ ነው፣ የውሸት ነው፣ ቅንብር ነው፣ ብዙ ነገር ትላላችሁ። ይሄ ራሴ ነኝ ወላሂ ራሴ ነኝ የቀረስኩት ማለት ነው። አታዩም? በጣም ቅርብ ነን ሲጀመር እኔ እና እሱ። እኔ ፊት ለፊቱ ነው የተቀመጥኩት ከመሌ ፊት ማለት ነው። ገብታችኋል? እና ኤአይ ነው የምትሉ ሰዎች ኤአይ አይደለም። አታዩም እንዴ? መጫወቻ ቦታ እኮ ነው። ልጆች አይታያችሁም? ሌላ ሰው አይታያችሁም? እንዴት ነው ይሄ ኤአይ ሊሆን የሚችለው? ኤአይ አይደለም። እኔ ራሴ የቀረጽኩት ቪዲዮ ነው። ስለዚህ እንግዲህ ማመን ካልፈለጋችሁ አትመኑ። ኸላስ መለስ እንዳለ ማመን ካልፈለጋችሁ አለማመን የእናንተ መብት ነው። የኔ ጉዳይ አይደለም። እኔ ኦልሬዲ ቀርጬ የላችኋለሁ፣ ፖስት አድርጌ የላችኋለሁ ብዙ ቪዲዮ። እኔ ቤት እየገባችሁ ማየት ትችላላችሁ። የሚገርም ነው። የሚገርመው ደግሞ እሱ ራሱ መለስ መባውን ያውቃል፣ ከመለስ ጋር መመሳሰሉንም ያውቃል። ያው የመዳም ቅመሞች መለስ እያሉ እየጠሩት ነው መሰለኝ። ለማንኛውም ይህ የአላህ ሱብሓነሁ ወተዓላ ተአምር ነው። ስለምደበድበ ነው ውጭ ትደበድበኛለች ትደበድበኛለች። አሁን በቅርቡ ይኸው ፈንክታኛለች። ስለዚህ ስለምደበድበ ነው ውጭ ያደርካለው። ስለምደበድበኝ እንደገና የሰው መኪና ስኮርት ነው የሚይዘው። ስኮርት ማለት በሳምንቱ ለሶስት ቀን እሰራለሁ። ከተቀያየረ ከልጆች ጋር ስሰራ ያን ይዤ የመጣሁትን ብር አላገኘሁም። ቤት ውስጥ ይዤ አልገባም። ቤት ውስጥ ራሱ ይዤ ስመጣ ወስታብኝ ከሰው ጋር ጣልታኛለች። ብዙ ጊዜ ደግሞ ቁርስ ትወስዳለች፣ መንጀፍ ጋር ትወስዳለች። እያንዳንዱ ነገር ስለምትወስድ ያን እንዳትወስድብኝ ብዬ ውጪ አድሬ ልጆቼ ግን የሚያስፈልጋቸው ነገር ይካለሁ በሰራሁበት ይመስክሩብኝ። ልጆቼ አያረግም ይበሉ እስቲ ልጆቼ አያረግልንም ይበሉ እና እኔ ውጪ በማድረግበት ሰዓት ግን የሚያስፈልጋቸው ነገሮች በትክክል ቤት ውስጥ ከዚህ በፊት ከዛሬ 3-4 ዓመት በፊት አስቤዛ ገብቶ ነበር የምንጠቀመው። አሁን አስቤዛው ማስፈጨቱን ሰማይቻል ሳልቻልኩኝ አላስፈጭ ዳቦ ገዝቼ ነው፣ እንጀራም ከሱቅ ተገዝቶ ነው ሲኖር እኔ ስሰራ የሚጠቀሙት። አንዳንዴ ከልጆችም ለምኛ ያሉ ታክሲ ሹፌሮች ምናምን በቃ እንደዚህ ምናምን የሚያቆኝ ልጆች ያው ስለፈታው ወይም ችግር ላይ ስለሆንኩኝ ይሰጡኛል የሆነ ነገር። ይሄ ነገር እነመናቸው የምራቸውን ነው። ሀቂቃ ነው ማመን ትችላለሁ። ሶሻል ሚዲያ ላይ የሚመጡ ነገሮች ማለት ነው የሆነ ተደረሰው ማለት ነው ሆን ብለው ትኩረት ለመሳብና ለመታየት ብር ለመሸቀል የሚሰሩ ነገሮች ነው የሚመስለኝ። እንደዛ አንዱ ወንድ ልጅ በሚስት ተደበደበኛለች ብሎ ሚዲያ ላይ መጥቶ ሲናገር ለመጀመሪያ ነው ሳይ። አሁን ላይ ዝም ብለን የምናምንበት መንገድ ሊኖር አይገባም። እኔ አላምንም፣ አሁን እንደዚህ ነገሮች አላምንም። ሀቂቃ ነገሩ ብቻ ግን ግርም ስላለኝና እናንተ ስምንት ያላችሁ የሚሆን ነገር ለመስማት ነው። እስቲ የመጣው እስቲ ምን ትላላችሁ? እውነት ሚስቱ ደብድበዋለች? ልደበድበው ይችላለች? ያው እንግዲህ ሴቶች እኮ አታረጉትም አይባልም፣ አንዳንዶች ሁላችሁ ማለት ነው። ልጆቹን ለመበቀል መስጂድ የሰራው አባት አነጋጋሪ ሆነ። የ91 ዓመቱ ቱርካዊ አባት ልጆቹ የሚጠብቁትን ውርስ በመሸጥ መስጂድ መስራቱን ብዙዎችን አስገርሟል። በቱርክ ግዛት አክሳራይ ውስጥ ነዋሪ የሆኑት የበርካታ ልጆች ያሏቸው አባት አዛውንት በእርጅና ዘመናቸው ከልጆቻቸው ትኩረት በመነፈጋቸው እንዳዘኑ ተናግረዋል። የ91 ዓመቱ አዛውንት ሐጂ አህመድ ኩሳ ልጆቻቸውን ባልጠበቁት መንገድ ለመበቀልና የማይረሱትን ትምህርት ለማስተማር ይህንን ውሳኔ መወሰናቸውን ለሀገሬው ሚዲያ ተናግረዋል። ሐጂ አህመድ ኩሳ በአዛውንትነት እድሜ ልጆቼ እንደሚሰባሰቡ ተስፋ አድርጌ ነበር፣ ነገር ግን ብቻዬን ተውኝ፣ ስለሆነም ከሞትኩ በኋላ ሊወስዱ የሚጠብቁትን ውርስ ከመንፈግ ውጪ ሌላ አማራጭ አልነበረኝም ብለዋል። አዛውንቱ ለአካባቢው ፕሬስ በሰጡት መግለጫ በራሳቸው ወጪ መስጂድ ለመገንባት ንብረቶቹን ሁሉ በመሸጥ እስካሁን ድረስ ለመስጂዱ ግንባታ የመጀመሪያው ምዕራፍ 5 ሚሊዮን የቱርክ ሊራ አውጥተዋል። የመስጂዱን ቀሪ ግንባታና ማስዋብ ለመጨረስም ተጨማሪ 3 ሚሊዮን ሊራ እንደሚያወጡ ተናግረዋል። የቱርካዊውን አዛውንት ተግባር የሰሙ በርካታ ሰዎች የአዛውንቱን ውሳኔ መደገፋቸውን በመግለጽ የአባታቸውን ሀቅ በአግባቡ ያልተወጡ ልጆቹንም አውግዘዋል። ምን ትላላችሁ እናንተስ? እኔም የአባትየውን ተግባር አደንቃለሁኝ። ሰዎች ልንነቃ ይገባል። አንዴ ካጣናቸው በኋላ ወላጆቻችንን መልሰን እናገኛቸው አንችልም። ባሉ ጊዜ ልንካድማቸው ልናስታውሳቸው ይገባል። ብዙ ሰው በተለይ ካገባ በኋላ ወንዱም ሴቱ ካገባ በኋላ የወላጁን ሀቅ ይረሳል። ወላጁ የት እንዳለ የት እንደወደቀ ትዝም አይለዋል። ልክ አሁን እዚህ እንዳለ ነው ማለት ነው። በአመት አንዴ ለአረፋ ገጠር ያለውን ቤተሰብ እንደሚዘይረው እንደዛ የሆነ ነገር ጥሩ አይደለም። ወላጆቻችንን በሚገባ ልንካድማቸው ልናስታውሳቸው ይገባል። ካጣም በኋላ ወይኔ ከማለት የአባትየው ግን ይሄ ሰው የሰራው ተግባር ለልጆቹ ጥሩ መማሪያ ይሆናል ብዬ አስባለሁ። ምን ትላላችሁ?
በከፍተኛ ሁኔታ የተዳከመው የኢትዮጵያ ብር የመግዛት አቅም እንደሚጨምር ተገለጸ። አሁናዊ የወርቅ ዋጋ ጭማሪ ተከትሎ የውጭ ምንዛሬ በገበያ ላይ እንዲተመን በመደረጉ 2/3 ዋጋው ያጣው የኢትዮጵያ ብር ሊጠናከር እንደሚችል የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ተናግረዋል። ገዢው ከውጭ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ህዝቡ በሚቀጥሉት ወራት ውስጥ የብር ተወዳዳሪነት መጨመር መጠበቅ አለበት ሲሉ ተደምጠዋል። የብር መዳከመን ብቻ ለሚጠብቁ እቅዳችሁ እንደገና እንድታጤኑ እመክራለሁ ሲሉም ተደምጠዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን ስጡበት። ፎሎ ማድረጋችሁ እንዳትረሱ። የሚገርም ነው። ይሄን ነገር ትናንትና እኔ ያወራሁትን ሰምቶ አይመስሉ ትናንትና ረጅም ደቂቃ የመጨረሻ አካባቢ ላይ ምናልባት አብራችሁ የቆያችሁ ያላሳለፋችሁን አቋርጣችሁ ያልወጣችሁ በወርቅ ዋጋ የመጨመር በጣም የመጨመር ነገር አንስቼ የብር ዋጋ በጣም እየሞተ ነው ብዬ ነበርና የሆነ እኔ ሰብቶ ያወሩ ነው ይመስለው። ለማንኛውም አሁንም ቢሆን ይችላል ዜናው ይችላል የብር ዋጋ ሊጨምር ይችላል ነው እንጂ የሆነ እርግጠኝነት የሚሆኑበት በዚህ ጊዜ እንደዚህ የኢትዮጵያ ብር ጥሩ ደረጃ ይደርሳል ማለት ነገር የለም። ስለዚህ አማራጩን መጠቀም ይሻላል። አማራጩ ምንድነው ካላችሁኝ አነግራችሁ የትናንትናው ቪዲዮ ያላያችሁ ሰዎች ይሄን እየነኩ እንዲህ ሲያረጉ ያዩን ሰዎች አሉ። ሄዳን አልጠየቅናቸው ምን እያረጋችሁ ነው? ለምንድስ ነው ይሄንን ያረጋችሁት ብለን I'm not judging anyone ጃጅ አላረግም ከሰውየው ካልሰማው በስተቀር። ሙሽሮች የሰርጋቸው ዕለት ማታ ጫጉላ ቤት ገብተው የሚያደርጉትን ነገር አናይም። ነገር ግን ውስጥ ምን እንደሚሰሩ እናውቃለን፣ ምን እንደሚያደርጉ እናውቃለን። አይ ራስ ምታት በጣም ራስ ምታት የሆነ ሰው ነው እኮ። ለማንኛውም ራስን ማታለል ለምን እንደተፈለገ አይገባኝም። ራስን መሸወድ፣ ራስን ማታለል ተገቢ አይደለም። እንደዚህ ያደረጉት የደባበሱት ለምን እንደሆነ አናውቅም። በማናውቀው ነገር ላይ ይሄ ወላሂ ራስን መሸወድ፣ ራስን ማታለል ነው። ንቁ። በተለይ ከሞተ በኋላ ሰውን መሳደቡ አግባብ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ላ ተሱቡ الأموات አሉ فإنهم أفضوا إلى ما قدموا አሉ። አደራ ሙታኖችን አትሳደቡ፣ እነርሱ ወደ አሳለፉት ስራቸው ጋር ሄደዋልና ተገናኝተዋልና እዚያው አላህ ፍርዱን ይሰጣቸዋል አሉ። ስለዚህ መሳደብ ማንቋሸሽ ምናምን ተገቢ አይደለም። ነገር ግን ያ ሰውዬ ሰዎች ላይ ፈጥሮት የሄደው ቢድዓ ካለ ያንን ሰዎች በዚያ በቢድዓ ላይ እንዳይሄዱና እንዳይሸወዱ ወደ ጥፋት መንገድ እንዳይሄዱ ያንን ማስጠንቀቅ ከዚያ ከስራ ይሄ ስድብ አይደለም፣ ማንቋሸሽም አይደለም። يقول شيخ الإسلام ابن تيمية رحمه الله تعالى يجب الرد على البدع وأصحاب البدع وإن اقتضى ذلك ذكرهم وتعيينهم على بدعا ما وجز قد دلال برسول من لاش مسبت لزا قد دلال عندهم يعني البدعة بفتروا سوتشم تكتاي كالله بتلي يعني وأنتاشوا المجلس أنا مستنقق قد دلال ባለቤቶቹን ስማቸውን መጥቀስም ካስፈለገ መጥቀስም እንኳን ቢሆን حتى ولو كانوا أموات ሙተውም ቢሆን እንኳን ማለት ነው። ነገር ግን መሳደብና በመዝለፍ አይደለም፣ በማንቋሸሽ አይደለም። ይሄን ያደረገ ሰው ካለ ወደ አላህ Subhanahu Wa Ta'ala ተውበት ያድርግ። ማለት حتى ولو كان كافرا የሌላ እምነት ተከታይ ካፊሩን ካህዲ ቢሆንም እንኳን መሳደቡ ይሄ ተገቢ አይደለም። والله أعلم። ማሻአላህ እንግዲህ ሰሞኑን በሙፍቲ ሞት ተያይዞ አብሶ ቲክታክ ላይ እንደዚህ አይነቱ መሀይሙ ማለት ነው ያው ከእውቀት የጸዳን ሰዎች በስድብ የምናምን ሰዎች በስድብ ሰውን ለማስተማር የሚሞክሩ ልጆች አሉና እንደዚህ አይነት ነገሮች ሰምታችሁ ብትማሩ አንድ ሰው ከሞተ በኋላ ያ ሙታንን መስደብ ረሱላህ ሰለላሁ ዐለይሂ ወሰለም የከለከሉበት ተግባር ነውና ይሄን ነገር አቆመ። በመረጃና ማስረጃ የሚሰሩትን ስራ ማለት ነው። እንደዚህ ነው። ስለዚህ ከኢስላም ይሄ ምንም አይነት ማስረጃ የለውም ተብሎ ማስቆምና ማስተማር ነው እንጂ መሳደብ፣ ማንጓጠጥ፣ ማሽሟጠጥ ይቅርብን ላለሁኝ ኢንሻአላህ። ቀደም እንዳልኳችሁ ከዚህ በኋላ ያሉትን ቀናቶች በሚገባ ተጠቅመን እንደዚህ መተን ቪዲዮ እንሰራለን። ቻናላችን ምንም አይነት እድገት የማያሳይ ከሆነ ኢንሻአላህ ደግሞ ቀጣይ ደግሞ እኔ ቪዲዮ ደግሞ ሳልገባ ማለት ነው ምናልባት እኔ ቪዲዮ ተከሰለቻችሁ ሳልገባ እንደ ሰብሰብ ያረኩላችሁ ኢስላሚክ ቪዲዮዎችን የዛ የሁለተኛው ቻናል ውጤት አይና ማለት ነው ምን አቃት ነገር ካለው በዚህ መልኩ የምንቀጥል ይሆናል ማለት ነው። ያው ተናፍቁኛላችሁ። በቀጣይ ኢንሻአላህ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።